በዲጂታል 2025 ኢትዮጵያ ዲጂታል ስትራቴጂ በርከት ያሉ ስኬቶች ተመዝግበዋል። ይህን መነሻ በማድረግም የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ ሆኗል። ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርምና ኤሌክትሪሲቲ የዲጂታል ኢኮኖሚ የሚገነባባቸው መሰረታዊ ጡቦች ናቸው። ቀዳሚውን ኮኔክቲቪቲ እንመልከት። ኮኔክቲቪቲ ማለት የሰዎችና የመሳሪያዎች ከኢንተርኔት ጋር የመገናኘት አቅም ነው። ይህ በዋናነትም በኢትዮ ቴሌኮም በኩል የሚከናወን ሲሆን ትኩረቱም የ4G እና የ5G ቴክኖሎጂዎችን ለከተሞች ብቻ ሳይሆን ለገጠር አካባቢዎችም ተደራሽ ማድረግ ነው። ይህን መሰረት በማድረግም በ2030 አጠቃላይ የሞባይል ተጠቃሚዎች ቁጥርን 128 ሚሊዮን ለማድረስ እቅድ ተይዟል። አሁን ላይ 1030 የደረሱትን የዲጂታል 4G ከተሞች በ2030 ዩኒቨርሳል ለማድረግም ውጥን ተይዟል። የሞባይል ተደራሽነትንም 100% ማሳደግና 5Gን በ100 ከተሞች ላይ ተግባራዊ ለማድረግ እየተሰራበት ይገኛል። የስማርት ስልክ ተደራሽነትንም ለማሳደግ ስማርት ስልክን እስከ ማምረት የደረሰ ቁርጠኝነት በኢትዮጵያ ተይዟል። ኢንተርኔት በሁሉም ዜጋ ዘንድ ተመጣጣኝ ዋጋ እንዲኖረው የሚደረግ ሲሆን ከፍተኛ ፍጥነት ያለው የፋይበር ኦፕቲክስ ዝርጋታን በማሳደግም አስተማማኝ ግንኙነት መፍጠር የቅዱ ዓላማ ነው። ያለ ኮኔክቲቪቲ ዲጂታል አገልግሎቶችን መጠቀም ስለማይቻል ይህ የመጀመሪያውና ወሳኙ መሰረት ነው። ሌላው ወሳኝ ምሰሶ ዲጂታል ኢንፍራስትራክቸር ሲሆን ይህ ከኮኔክቲቪቲ ባለፈ ቴክኖሎጂ የሚቀመጥበትና የሚሰራበት ቤት ወይም መዋቅር ነው ማለት ይቻላል። የመረጃ ማዕከላት ወይም ዳታ ሴንተርን ማስፋፋት ትኩረት የሰጠው ጉዳይ ሲሆን የሀገር ውስጥ መረጃዎች በውጭ ሀገር ሰርቨሮች ላይ ሳይሆን በሀገር ውስጥ እንዲቀመጡ በማድረግ የመረጃ ሉዓላዊነትንም እንዲረጋገጥ ያደርጋል። ለዚህም እስከ 2 ሃይፐር ስኬል የዳታ ማዕከል ማቋቋምና ከ50 ፔታባይት በላይ አቅም የመፍጠር ውጥን ተይዟል። የክላውድ ኮምፒውቲንግ መሰረተ ልማትን በማስፋፋትም ተቋማት የራሳቸውን ሰርቨር ከመግዛት ይልቅ የጋራ የቴክኖሎጂ መሰረተ ልማትን ተጠቅመው ወጪያቸውን እንዲቀንሱ ማድረግም ይጠበቃል። ደህንነቱ የተጠበቀ የሳይበር ምህዳርን በመፍጠርም 98% የመንግስት አገልግሎትን በኦንላይን ተደራሽ ማድረግና የገጠሩ ማህበረሰብ የዲጂታል ተጠቃሚነት እስከ 90% ለማድረስም በትኩረት እየተሰራበት የሚገኝ ጉዳይ ነው። ሶስተኛው መሰረታዊ የዲጂታል ኢትዮጵያ 2030 እቅድ ምሰሶ ዲጂታል ፕላትፎርም ሲሆን ተጠቃሚውና አገልግሎት ሰጪው የሚገናኙበት መተግበሪያ ወይም ስርዓትን ማሳደግ ማለት ነው። ለምሳሌ ቴሌብር ትልቁ የዲጂታል ክፍያ ፕላትፎርም ሲሆን ግብይት፣ ክፍያና የፋይናንስ አገልግሎት ያለ ጥሬ ገንዘብ እንዲከናወን የሚያስችል ነው። ዘንድሮ በዲጂታል የተዘዋወረው 18 ትሪሊየን ብር ሲሆን በ2030 የጂዲፒውን 750% በዲጂታል ፕላትፎርም ብቻ ዝውውር ለማድረግ ውጥን ተይዞበታል። ኢገቨርንመንትንም በማሳደግ የንግድ ፈቃድ፣ የፓስፖርት አገልግሎት እንዲሁም የግብር ክፍያ በዲጂታል ፕላትፎርም እንዲከናወኑ ውጥን የተያዘባቸው መስኮች ናቸው። በከተማና በገጠር ያለውንም የዲጂታል ክፍተት ለመሙላት እንዲሁ በትኩረት የተሰራበት ነው። አራተኛውና ወሳኙ ነገር ኤሌክትሪሲቲ ሲሆን ምናልባትም ከሁሉም በላይ መሰረታዊ የሆነው ነጥብ ነው። ቴክኖሎጂ ያለ ኃይል ምንም ነው። የሳተላይት ጣቢያዎች የመረጃ ማዕከላትና የቴክኖሎጂ ታወሮች ያለ ማቋረጥ እንዲሰሩ የኤሌክትሪክ ኃይል ግድ ያስፈልጋቸዋል። በመሆኑም ለዲጂታሉ ዓለም አስተማማኝ ኃይል ወሳኝ ነው። በዚህም 75% ተደራሽነትን በማስፋት እያንዳንዱ ግለሰብ አገልግሎቱን እንዲያገኝም ይደረጋል። ለዛም ነው የገጠር ነዋሪዎች ስልካቸውን ቻርጅን ለማድረግና ኢንተርኔት ለመጠቀም የኤሌክትሪክ ኃይል ማግኘት ስላለባቸው ተደራሽነትን ማስፋት የቅዱ አካል የሆነው። የታላቁ የኢትዮጵያ ህዳሴ ግድብና ሌሎች የኃይል ምንጮች መጠናቀቅም ለዲጂታል 2030 ስኬት የጀርባ አጥንት በመሆን የዲጂታል ሽግግሩን ያሳልጣሉ። እነዚህ አራት ነገሮች ተነጣጥለው ትርጉም አይኖራቸውም። ኤሌክትሪክ ከሌለ ኢንፍራስትራክቸሩ ወይም ሰርቨሩ አይሰራም። ኢንፍራስትራክቸር ቢኖር ኮኔክቲቪቲ ከሌለ ተጠቃሚው አይደርስም። ኮኔክቲቪቲ ቢኖር የምንጠቀምበት ፕላትፎርም እንደ ቴሌብር ያለ ካልተፈጠረ ዲጂታል ሽግግር ሊመጣ አይችልም። ይሄን የተረዳው የኢትዮጵያ መንግስትም እነዚህን ዘርፎች ላይ ትኩረት በማድረግ እየሰራባቸው ሲሆን በ2030 በዲጂታል ዘርፍ በርከት ያለ የስራ ዕድል ፈጠራ እንዲሁም አካታችና ተደራሽነት ያለው የኢኮኖሚ ስርዓት በመገንባት ለጂዲፒው እስከ 10% ድርሻ እንዲኖረውም ይጠበቃል። ዲጂታል 2025 ኢትዮጵያ ወደ ዲጂታል ዓለም እንድትገባ በር የከፈተ ስትራቴጂ ሲሆን እነዚህ አራት ዘርፎች ላይ የተሰሩት ስራዎች ደግሞ በ2030 ኢትዮጵያን በቴክኖሎጂ የበለጸገች አገር ለማድረግ አስተማማኝ መሰረት ጥለዋል።